ወይም ደግሞ ቡዳስ ምንድን ነው ልጆቻችን ለሚያመጣውስ ምን አይነት ተጽዕኖ ነው? እኔ በእውነት ለመናገር ኔጌቲቭ የሆነ ስፕሪት ከሰዎች ወደ ሰዎች የሚተላለፍ በጎ ያልሆነ ነገር ይኖራል ብዬ አምናለሁ። ግን በእኔ አስተሳሰብ ቡዳ አለ ብዬ አላምንም። የምታርሙ አርሙኝ። ለምን መሰላችሁ? በሆነ ህይወት አጋጣሚ ላይ ሰዎች እኔ ላይ የገጠመኝን ታሪክ ነው የማካፍላችሁ። መምህር ሆኜ በነበረበት ሰዓት የሆነ ቦታ ክፍለ ሀገር አስተምር ነበር እና እዚሁ ቅርብ አካባቢ ነው። በማስተምርበት ሰዓት ታዲያ አንድ ተማሪ ነበረኝ። አላወቅኩትም። ምክንያቱም እዛ ቦታ ከተመደብኩኝ ከተወሰነ ጊዜ በኋላ ስም ጠሪው ነበርኩ። ልጁ አጋጣሚ ሆኖ ልብ አልላቸውም ብዙ ስለሆኑ እና ያ ልጅ ይሞታል። በድንገተኛ አጋጣሚ ይሞታል እና ተማሪዎችን አስተባብረን የትምህርት ቤት ማህበረሰቡ ሆነን እንትናለን ለቅሶ ፕሮግራም ላይ ተገኘን። ተማሪዎቹ ሲያለቅሱ ሲያዝኑ በጣም አዘንኩኝ። ቀብር ስነስርዓቱን በሌላ ባህላዊ ስነስርዓት ነው የተደረገው። በጣም ልብ የተነካ ልጁ ፎቶም ስለሌለኝ ስለማላቀውም በጣም አዘንኩ እውነት ለመናገር እና ቀብረኖ ከመጣን ከተወሰነ ጊዜ በኋላ ታዲያ ከ15 ቀን ወይ ከወር በኋላ ሊሆን ይችላል አንድ ሌሊት 6 ሰዓት አካባቢ በከባዱ ቤት የተደበደበ የኔ ቤት ተደበደበ እና በጣም ደንግጬ የተነሳው። በጣም እኔ ብዙ ጊዜ በህይወቴ በጣም ከባድ እንደ ቻንስ ሆኖ የሚሄድባቸው ቦታ የሚከተለኝ ነገር አለ፣ ፈተና በቃ እና አስታውሰዋለሁ። የሆነ ቤቴ ላይ ቦምብ የወደቀ የሆነ ከባድ ፍንዳታ የተከናወነ ነበር የመሰለኝ እና ሌሊት ነው 6 ሰዓት ላይ ነው። በጣም በቃ ደነገጥኩ። ማለት አልችልም። በቃ እንደ ሴት የሆነ በምደነግጥበት ሰዓት ድረሱልኝ ማለት አልችልም እና ጸጥ አልኩ በቃ እና ይደበደባል ቤቴ። እኔ እንድጮህ ነው የተፈለገው። ቆርቆሮ ይመታል፣ ግድግዳው ባንካሴ በተለያዩ ነገር የጦር መሳሪያዎች ይጎሻሸማል። በቃ አስታውሷል የዛችን ሌሊት የሆንኳትን እና ከጎኔ አንድ መምህር ነበር እና ተጣራሁ። እየሰማሁ ነው ፍቅር አለኝ እና በጣም ደነገጥኩ። አይዞሽ በቃ ሌላ ጥቃት የሚያደርጉ ከሆነ ሌሊቱን ሙሉ ሳለቅስ አድሬ በጣም ከባድ ሌሊት ነበረ። በጣም ሳለቅስ አደርኩ። ጠዋት ላይ መምህራኖች ተሰበሰቡ። በጣም መንፈሳዊ ጉዳት ደርሶብኛል። ምንድን ነው በቃ በጣም ለራሴ ጥያቄ የሆነብኝ ነገር ነበረ። በወጣትነቴ ላይ የሚገጥሙኝ ፈተናዎች ከባዶች ናቸው እና መምህራን ተሰባሰቡ እና ኮሚቴው በቃ እሷን ለማጥቃት አይደለም፣ እሷን ለማጥቃት ቢሆን ኖሮ በሯ ተከፍቶ ማድረስ የሚፈልጉትን ጉዳት ማድረስ ይችሉ ነበረ። ነገር ግን እሷ እንድትጮህ ነበር የተፈለገው። ቤቷ ሲደበደብ ከመምህራኖቹ አጥር ውጭ የነበረ ዳር ላይ የነበረ ቤት ነበር የነበረኝ እና እሷ ስትጮህ ሌሎች እየሮጡ ሲመጡ ማጥቃት የፈለጉት ሰው አለ እና እንደዛ ለማድረግ ነበረ። ነገር ግን እሷ ያን ባለማድረጓ ያው ሌሎም መምህራን ሰምተዋል። አድፍጦ ጸጥ አለ። በዛ ምክንያት ሊነጋ ሲል ሄዱ። የልጁ ወላጆች ናቸው ልጃቸው የሞተው ቡዳ በልቶት ነው ብለው ነው የሚያምኑት እና የተጠራጠሩት ሰው ስላለ ነው ብለው እንደዚህ አይነት ድምዳሜ ላይ ደረሱ እና በወቅቱ በጣም አስታውሳለሁ። በጣም አዘንኩኝ። አንዳንድ ሰዎችም እሷንም ተጠራጥሯታል ቀይ ስለሆነች ምናምን ነገር ብዙ ነገር ሰማሁ። ስለራሴ ሌላ ሰው ሲያማ ሰማሁና ቡዳ ሆነውን እንዴ? እኔ ራሴ ቡዳ ነኝ እንዴ? ልጅ ሆነን አስታውሳለሁ የሆነ ቦታ የሆነ መንደር እንዳትሄዱ ያ የቡዳ ሰፈር ነው። ልጆች ሆነን በቃ ሲያተኩሰን ቤተሰብ የሚጨነቅበት መንገድ ምናምን አስታውሰዋለሁ እና በቃ ቡዳ የለም አልኩ በቃ የዛን ቀን። ምክንያቱም እኔ በዛ በማላውቀው አካባቢ ባይተዋር በሆንኩበት ቦታ ላይ እንደ ቡዳ ተቆጥሬ ነበር እና በቃ የለም ሰዎች የሆነ ስፕሪት ጤነኛ የሚሆኑ ጤነኛ አስተሳሰብ የሌላቸው ሰዎችን ለመረበሽ ሆን ብለው ሌላዎችን ለማጥቃት የሚጠቀሙት ኃይል ሊኖር ይችላል። ያንንም በህይወቴ ብዙ ነገር ተመልክቻለሁ፣ ማስተዋልም እየቻልኩ መጥቻለሁ። ነገር ግን እንደው የሆነ ጎሳ ወይ የሆነ ማህበረሰብ ወይም ደግሞ የሆነ የህብረተሰብ ክፍል ቡዳ ነው ተብሎ የተሰየመ ክፍል
በርካታ አካባቢዎች ላይ እንሰማለን። ለእኛ ለኢትዮጵያኖች አዲስ አይደለም። እኔ ዛሬ ይህንን ነገር የእናንተን ሀሳብ እንድትሰጡኝ የፈለኩት በእኔ እምነት ቡዳ የለም። የዛን ሰሞን ልነግራችሁ አልችልም። እኔ ራሴን ተጠራጥሮ ነበር። ልጁን አላውቀውም። እንደ መምህር ከሌሎች ሰዎች ስሰማ በጣም አዝኛለሁ። ያለ ጊዜው የተቀጸፈ ልጅ ነው። ድንገት መርፌ እየወሰደ እያለ በድንገተኛ ህመም ነው የሞተው ልጁ። ምናልባት ማናውቀው ብዙ ተላላፊ በሽታዎች አሉ እናውቃለን። ቫይራል አሉ፣ ባክቴሪያ አሉ እና እግዚአብሔር ፈቅዶ ወስዶታል። ግን በሱ አሟሟት ውስጥ ብዙ ሰዎች ግን ተጠርጥረን ነበር እና ይህን ህይወት ክፍሌ ላካፍላችሁ ብዬ ነው። እናንተ ቡዳ አለ ብላችሁ ታስባላችሁ ወይ? እውነት ለመናገር እኔ ልጆችን ሳሳድግ በጣም በርካታ ፈተናዎችን አይቻለሁ። እንደ እናት እንደ ወላጅ ተፈትኛለሁ እና ብዙ ነገሮችንም አልፌያለሁ። ግን እናንተ ቡዳ አለ ብላችሁ ታስባላችሁ? እስቲ ሀሳባችን ስጡኝ። አመሰግናለሁ። እኛም እናመሰግናለን ስለ ግልጽነትሽ። ግልጽ ናት ልጅቷ፣ በትክክል ሀሳቧን በደንብ አድርጋ አንጸባርቃለች። በዚህ አጋጣሚ የቲክቶክ ፕሮግራሟን ገብታችሁ ብታዩት ወይም ደግሞ የቲክቶክ ቻናሏን ገብታችሁ ብታዩት ማን ፍቅር በላይ ነው የምትባለው። ብዙ ጠንቋይ ጎረቤት መምህርት በነበረችበት ሰዓት ጠንቋይ ጎረቤት እንደነበረቻትና ማን ጠንቋይ የምትባለች ስሟ ጠፋኝ አቅርባት ማለት ስለሷ ተናግራ ነበርና እንደዚህ የምታወራው ወድ አይደለም በሷ መንፈስም ተበልታ ነው ብዬ ነው የማስበው። ለምን ገና በልጅነቷ ጀምሮ አባቷ እንዴት እንዳሳደጋት እንዴት በጥሩ ቤተሰብ እንዳደገች ስትናገር ነበር። ፕሮግራሞቿን ስላየሁኝ ነው። ምንድነው እሷ የተናገረችው ሙሉ በሙሉ ሐሳቡን ቁጭ ላግላችሁና ከዛ ወደ ገጠመኙ ገባለሁ። ባጭሩ ነው መነግራችሁ። መጀመሪያ እሷ ቡዳ ሳትሆን ቡዳ ነሽ ተብላ ስለተወነጀለች ቡዳ የለም ብላ መደምደም ጥፋት ነው። አንድ ዕቃ ተሰርቋል። የተሰረቀው ዕቃ ሳይገኝ ሌባ አንተ ነህ ተብለህ ብትከሰስ አንተ ወይም አንቺ ብትከሰሺ ሳትሰርቁ ስለተከሰሳችሁ እኔ አይደለሁም ማለት ነው እንጂ ያለባችሁ የተሰረቀ ዕቃ የለም አይባልም፣ ወይም ደግሞ የሰረቀ ሌባ የለም አይባልም። ምክንያቱም እናንተ እንዳልሰረቃችሁና እንዳላደረጋችሁት ዕቃው እንዳልወሰዳችሁት ብቻ ነው መናገር የሚጠበቅባችሁ። እህታችን እየተናገረች ያለችው ምንድነው? ልጁ ሞተ ተባለ። የሞተው በቡዳ ነው ተባለ። ከዛ ደግሞ እኔ ቤት መጥተው ሌሊት አንካሴ ማለት ጥለወጊ ማለት ነው። ጥለወጊ ጦር አለ፣ የእርግማን ዱላ ማለት ነው። በነገራችን ላይ እሱ ዱላ ቤትሽ መጥቶ ከተደበደበ ያ መንፈስ ጸበል ሄደሽ ካላስወጣሽው አሁንም ድረስ አብሮሽ አለ ማለት ነው። እኔን አይነካኝም እኔ ስልጣን የለውም እንዳትዪ። ምክንያቱም አልተቀበልሽውም፣ እኔን አይነካኝም ብለሽ ተቀብለሻል። እንደገናም ደግሞ እኔ ቡዳ አይደለሁም ብለሽ አንቺ ራስሽን በራስሽ አሳምነሻል። አዎ ቡዳ ላትሆኚ ትችያለሽ፣ ግን የቡዳ መንፈስ በልቶሽ በልጅነትሽ የተበላሽበት የቡዳ መንፈስ አብሮሽ አድጎ ሳትጸልይ ሳትጾሚ ሳትሰግጂ በነበርሽባቸው 7 ዓመታት ውስጥ አንቺ ላይ ኃይል አግኝቶ እንደገና ሌላ ልጆች ሊበላ ይችላል። በቲክቶክ ላይ መውጣትሽ አንዳንድ ጊዜ ግልጽነትሽ እንደዚህም አይነት ሐሳብ እንዲህ አይነት ሂስም ሊያሰጥሽ ስለሚችል ተቀበዩ። እንግዲህ ምን ማድረግ አይቻልም። ይሄንን እንድናገር ያስገድደኝ ምንድነው? አንቺ ቡዳ የለም ለማለት ነው የወጣሽው እንጂ እኔ ቡዳ አይደለሁም የሚለው ነገር መደምደም አትችይም። ቡዳ የለም ሌላ ጉዳይ ነው፣ ቡዳ አይደለሁም ሌላ ጉዳይ ነው። አይገናኝም። ሁለቱ ራሱ ተያያዥነት ያለው ሐሳብ ሊመስል ይችላል ቡዳ ስለሚለው ቃላት ስለምናወራ እና እኔ የለብኝም ማለትና ቡዳ የሚባል የለም ማለት ይለያያል። አዎ እኔ የለብኝም ማለት ትችላላችሁ። የለብኝም የምትሉት ደግሞ ስለምትጾሙ፣ ስለምትሰግዱ፣ ስለምትጸልዩ ሊሆን ይችላል። ወይም ደግሞ ቤተሰቦቻችሁ የቡዳ ዘር አይደሉም ተብሎ ስለሚገመቱ ወይም ደግሞ እንዲህ አይነት ነገር በእናንተ ቤተሰቡ ስለሌለ እኔ ቡዳ የለብኝም ልትሉ ትችላላችሁ። ወይም በተዘዋዋሪ መንገድ ስለ ቡዳ ሲነገር አትቀበሉ ይሆናል። መንፈሱ ግን የለም ማለት አይደለም ነው። እናንተ እንደዚህ ስላሰባችሁ መንፈሱ የለም ማለት አይደለም። ስራውን እየሰራ ነው። በውስጥ በኩል ተደብቆ ስራውን ይሰራል። የቡዳ መንፈስ ምን እንደሆነ ለማወቅ ቡዳ ምንድነው የሚለው የጻፍኩትን መጽሐፍ ማንበብ፣ ስለ ቡዳ ደግሞ ያስተማርናቸውን ትምህርቶች በደንብ አድርጎ ገብቶ ማየት፣ ያንን በደንብ ቼክ ማድረግ። ቡዳ ምንድነው ብዬ 3 ተከታታይ ትምህርት አስተምሬያለሁ። ሚስት በባሏ ላይ የምታደርሰው ጉዳት፣ ባል በሚስቱ ላይ፣ ሚስት በልጆቿ ላይ፣ ልጆች በእናትና በአባታቸው ላይ የቡዳ መንፈስ ሲኖርባቸው የሚያደርጉትን ነገር ተከታታይ 3 ትምህርት አስተምሬያለሁ። ቡዳ ምንድነው 1 2 3 መምህር ተስፋ ያበራ ብላችሁ ብትገቡ ታገኙታላችሁ። ይቺ ሴት ግን ተማሪው ሞተ ያሳዝናል አለች። ከዛ ግን እሷ ለምን ተጠረጠረች ነው። እሷ ለምን ጠረጠሯት?
ምክንያታቸው ምንድነው? እንዴት እሷን እቺ የገደለችው ተባለ? ምን ፍንጭ አግኝተው ነው? ወይ ጠንቋይ ቤት ሄደው ነው? ወይ የሆነ ነገር የነገራቸው ሰው አለ? ምንድነው ምክንያቱ? በተለይ እዛ አካባቢ እዛ ህዝብ ላይ ማለት ነው ከመሬት ተነስተው ይሄ ነገር ሊያስቡት አይችሉም። ስለዚህ እቺ መምህርት ወይ እሷ ራሱ በቡዳ ከተበላሽ በኋላ ለ7 ዓመት ያክል የተቀመጠ የቡዳ መንፈስ እሷን መልሶ ቡዳ አድርጓታል። ወይ ደግሞ እውነትም በትክክል አልበላችሁም ይሄ ልጅ እሷን ቡዳ መንፈስም የለባትም። በጥርጣሬ ነው የመጡት። ማን እንደበላው ስላላወቁ እሷ ልትሆን ትችላለች ብለው መጡ። ያ ማለት ግን ቡዳ የለም አያስብልም። ልጁ በቡዳ ተበልቶ እንደሞተ ማስረጃ ስላገኙ ነው ማለት ነው። እነዚህ ሰዎች መምህራኖች የሰጧት ማስተባበያ እሷ እንዳትቀየምና እንዳይደብራት ነው። የሆነ ሰው ሊያጠቁ ስለፈለጉ ያንቺን ቤት የደበደቡት ለዛ ነው። ለዛማ ከተፈለገ ጥይት አርጎ ተኩሶ ወይም ደግሞ አንዲት ሴት ብላ እንድትጮህ ማድረግ ይችላሉ። ከዛ ያቺ ሴት ስትጮህ ደጅ ላይ ሲወጡ ያንን ሰው መያዝ ይችላሉ። ግዴታች ሴትዮ መጮህ አይጠበቅባትም። ስለዚህ በጥላ ወጊ ነው እሷም እንድትሞት ነው ያደረጉት። ግን አልሞተችም። እግዚአብሔር ጠብቋት። እቺ ሴት እንግዲህ ለታምር አለች። አሁንም ይኸው እንግዲህ በቲክቶክ ላይ እያስተማረች ነው፣ እየተናገረች ነው፣ ሀሳቧን እየገለጸች ነው። ግን ጥላ ወጊ እንደተላከባት ያስታውቃል። አንካሴ አድርገው በሬ እንደበደቡት ቤቴ እንዳለ ደበደቡት ነው ያለችው። ይሄ የጥላ ወጊ መንፈስ በህይወት በነፍስ ባይገላትም ማለት ስጋዋን ከነፍሷ ባይለያትም በህይወቷ ላይ ግን ሁሉ ነገሩ ጥላ ወጊ ሊሆንባት ይችላል። በህይወቷ ላይ ብዙ እንከን ሊያጋጥማት ይችላል። እሷ በባሏ ላይ ባሏ በሷ ላይ እስከ ሞት ድረስ ሊያደርስ የሚችል እስከ ፍቺ ሊያደርስ የሚችል ወይም ደግሞ ከባድ ጸብ ውስጥ ገብተው ደም እስከ መፋሰስ ሊያደርስ የሚችል ችግር ውስጥ ሊገቡ ይችላሉ። ያው ጥላ ወጊ ውስጥ ስለተደበቀ ቅድም እንዳልኳችሁ የመርካቶ አካባቢ አዲስ አበባ ላይ መምህርቷ በቡዳ ስለተበላች በይዋ ሳትሆን የተጋለጠችው ተበይዋ እንደገና ሌላውን ተማሪ በልተዋለች ማለት ነው። እና ልክ እንደዚህ አይነት ነገሮች ይፈጠራሉ። ብዙ ዓመት አብሮ በጓደኝነት መኖር ጥፋት አይደለም። ግን ችግር እንዳለበት የምታውቁት ጓደኛችሁ ወይም ደግሞ ችግር እንዳለባት የምታውቋት ጓደኛችሁ ካለች ጸበል እንድትሄድ መንገር፣ መንፈሳዊ ቦታ ላይ አብሮ መሄድ፣ እንድትሰግድ መምከር ነው እንጂ ያለባችሁ ዝም ብሎ ኧረ ውሸት ነው እንደዚያ ነገር አይሰራም ምናምን እያሉ የቡዳ ቤተሰብ እንደሆነች ቡዳ መንፈስ ያለባቸው ቤተሰብ እንደሆነች እያወቀች ነው ረጅም ዓመት አብራት የተቀመጠችው። ቤቷም ሄዳ አብራት ትበላለች። ችግር የለውም መብላቱ። በስማን ብላ በልታ ሊሆን ይችላል። ግን እሷ ላይ መንፈሱ ስራ ሰራ ነው። ለምን እሷ ላይ ከጓደኛው የመጣው የቡዳ መንፈስ ሌላ ተማሪ በልቶ እሷ ራሱ ጸበል ሄዳ ራሷን አድና ተማሪው ተመልሶ ወደ ትምህርት ቤት መጥቶ እንደገና እንደ አዲስ ነው እንግዲህ ትምህርት ቤት የተጀመረው። ያ ምንድነው መምህርቷ ልክ ይሄ ነገር እንደተጋለጠ ሲገባት ከትምህርት ቤት ጥላ ወጣች። የመጀመሪያዋቺ ዋና ቡዳ መንፈስ ያለባት እንደዚህ እኮ ተፈጠረ እንደዚህ ሆነ ስትላት ብን ብላ እንዲህ ነው አላለችም። ተነስታ ወጣች። ነገሩ ከባድ ነው። ስለዚህ እቺ መምህርት ምንድነው እኔ እንዲህ አይነት ነገር ስለደረሰብኝ ወይም ቡዳ ሳልበላው ልጁን በልተሻል ተብዬ ስለተወነጀልኩኝ ለካ ብዙ ማህበረሰብ እንደዚህ ሳይበላ ነው በልተሃል ተብሎ የተወነጀለው። ስለዚህ ቡዳ የሚባል ነገር የለም እንድትል አደረጋት። እንደዚህ ነው። ባላጠፋችሁ ጥፋት እስር ቤት ታሰራችሁ ማለት ጥፋት አልጠፋም ማለት ነው። የሆነ ነገር አልተደረገም ማለት ነው። እንደዚህ ብሎ ማሰብ በጣም ሞኝነት ነው። ስለዚህ የቡዳ መንፈስ በጣም ድራማ ይሰራል። ሲስተማቲካሊ ልክ እንደዚህ ይህች አይነት ልጅ እንደዚህ እንድታስብ ሊያደርጉልህ ይችላል። ብቻ ለማንኛውም እቺ ልጅ በመሰረቱ የእኛን ትምህርት የምትቃወም ሰው ናት። ሐሰተኛ አጥማቂያን፣ ሐሰተኛ መምህራን ብላ በእንደዚህ አይነት መልኩ ያደገች ሴት አፏን ልትከፍት ትሞክራለች። በጣም የሚገርም ናችሁ ነገር። ብዙ ቪዲዮቿን ይዣለሁ። አንድ ቀን የእሷን ሙሉ ቪዲዮን አምጥቼ ማስተማሪያ ነው ማረጋት። ለምንድን ነው ይሄንን እንድናገር የሚያስገድደኝ? ሰው እንዴት በመናፍስት ተከቦ አድጎ እንዲህ አይነት ትምህርት የምናስተምረውን መምህራን እንዴት ይቃወማል? ቢያንስ እንኳን የሆነ ፍንጭ አገኛለሁ። እውነት ነው ይሄ ነገር ሲቆይ በደንብ ላዳምጥ ብላ እንዴት አታዳምጥም? እንዴት አታስተውልም ብዬ ሁሉ እኔ በጣም ገርሞኛል። ስለ መናፍስት ያብራራች በቲክቶኳ ላይ ምናልባት ፎሎወር ለማግኘት ይሁን ወይ ቫይራል እንዲወጣላት ወይ